አንድ ነገር ግዴታ ነው። አሁን ይህንን ክረምት መጠቀም አለብህ። በቃ 2 ወር ቀላል አይደለም። ሐምሌና ነሐሴ ኢትዮጵያ ውስጥ ቁጭ ብላችሁ እዚህ ጋር እንደምታዩት $1000 በላይ መስራት ትችላላችሁ። ኢትዮጵያ ውስጥ ሆናችሁ በዩቲዩብ ላይ ምንም አይነት ገንዘብ መስራት አትችሉም እያሉ ብዙ ዲስኩሮችን የሚነፉ ሰዎች አሉ። በጣም ነው እነሱን ሳይበሳጨውና የሁል ጊዜ ጥያቄ ተስፋ መቁረጥን ምን አመጣው? $112 $1012 በላይ መጥቷል ማለት ነው። ሶ ይሄንን $112 በላይ ኮንቨርት ብታደርጉት ወደ 161,000 ምናምን አካባቢ ይመጣል። እኔ በዳሽን ባንክ ኤክስቼንጅ ሬት ስለማሳያችሁ ማለት ነውና ይሄን ያህል ብር ይሰራል ምናምን እምላችሁ አንደኛ የእውነት ኢንስፓየርድ እንድትሆኑ ስለፈልግ ነው። ዴዲኬትድ እንድትሆኑ ፈልጋለሁ። ይህንን ሁሉ የሰራሁትኝ ደግሞ አንደኛ አሁን እየቀረስኩ ባለውበት ስልክ ተጠቅሜ ነው። ሁለተኛ ደግሞ በዚህኛው ስልክ ተጠቅሜ ነው ማለት ነው። ይሄኛውን ስልክ ሪአክሽን የምሰራቸውን ቪዲዮዎች ሰብስቤ እያየው ስክሪን ሪከርድ አድርጌ የምጠቀምበት ነው። ገንዘብ እየሰራው ያለሁት ኦንሊ ባይ ዩዚንግ ካፕከት እና በስልኬ ብቻ ነው። እንደነገርኳችሁ ነው። አንድም ቀን እኔ ላፕቶፕ ተጠቅሜ አላቅም። እዚህ ጋር እንደምታዩት በካፕከት ምን ያህል ኤዲት እንደማደርግና ምን ያህል ምንም ሳልጠበብበት እየሰራው እንዳለ ነው። ምንም ከት ብቻ ነው ሊበዛው የሚችለው። ከት ደግሞ ያው ምትሏትን ፓርት ምናምን ነገር ነው ታውጣውና ሲምፕሊ ነው መስራት ያለባችሁ። አታካብዱት ዩቲዩብን። እግዚአብሔርን ነው ብላችሁ ምንም ልታካብዱት አይገባም። ሆነስትሊ ነው ምነግራችሁና ካለፈ በኋላ ከሚቆጫችሁ አሁን ያላችሁን ጊዜ አጣባችሁ መስራት ያለባችሁን ነገር መስራት አለባችሁ ብዬ አምናለሁ። እንደሰማችሁት ነው ሰዎች ብዙ ስራዎችን እየሰሩ ያሉት በዚህ ስልክ ብቻ ነው። እኔም ላለፉት 2-3 አመት ስመጣ የተጠቀምኩባቸውን ዲቫይሶች አንድ ባንድ ነግሬያችኋለሁ ካሁን በፊት የተከታተላችሁኝ ከሆነ እና በተለያየ የሙያ ዘርፍ ያላችሁ ተማሪዎች እና ስራ የሌላችሁ እህት ወንድሞች፣ የቤት እመቤቶች፣ በአረብ ሀገር ያላችሁ እህት ወንድሞችን ብትሆኑ ዩቲዩብ ቻናል ከፍታችሁ ደስ በሚላችሁ ኒች መርጣችሁ ብትሰሩ አዋጪ የሆኑ ኒቾች ወይም ደግሞ የዩቲዩብ ዘርፎች እስከ 14 የሚደርሱ የዩቲዩብ አልጎሪዝም እንዴት ይሰራል፣ እንዴት ነው የሚከፍለን፣ በምን መልኩ ነው ኤዲት ማድረግ ያለብን፣ እንዴት ነው ስክሪን ሪከርድ የምናደርገው፣ ኤቭሪቲንግ እያንዳንዱን በዚህ ቪዲዮ ለማሳየት ሞክሬያለሁ። ቪዲዮ ኤዲቲንግ ባይ ኢትሰልፍ እስከ 10,000 እስከ 15,000 ብር አስከፍለው ነው የሚያሳዩት። ስክሪፕት እንዴት ነው የምንጽፈው፣ ኤአይ ቱሎችን እንዴት ነው በአግባቡ የምንጠቀመው፣ ኤቭሪቲንግ ካስከፈ በመጣውበት የ3 አመትና የ4 አመት የሶሻል ሚዲያ ጆርኒ በ1 ሰዓት ተኩል ቪዲዮ አስቀምጬላችኋለሁ። ስለዚህ ይሄን ቪዲዮ ማየት ትችላላችሁ። ያልገባችሁና ግልጽ ያልሆነላችሁ ነገር ካለ እንዲሁም ደግሞ ለዩቲዩብ ሆነ ለሶሻል ሚዲያ አዲስ ከሆናችሁ የገባችሁና አንደርስታንድ ያደረጋችሁት ካላችሁ ግን ዩቲዩብ ቻናላችሁን ከፍታችሁ በዚህ በስልካችሁ ብቻ መስራት ትችላላችሁ። እና እችን ያለችንን 1 ወርና 2 ወር በአግባቡ እንጠቀምበት። አይደለም 1 ወር 2 ወር 1 ሰዓትም በጣም ትልቅ የሆነ ለውጥ ያመጣል ኢፌክቲቭሊ ለሚጠቀምበት ሰው። አሁን በድጋሚ የምነግራችሁ ነገር ዩቲዩብ ቻናል ያልከፈታችሁ ከፍታችሁ ስሩ። እንዲሁም ደግሞ እየሰራችሁ ያላችሁ ሰዎች ፖስት ማድረጋችሁን ቀጥሉ። በቀላሉ ኢንካም እናገኝበታለን ኦር ሳምቲንግ እንደዛ አይደለም። ጎበዞች እስከሆናችሁ ድረስና ጠንክራችሁ መስራት እስከቻላችሁ ድረስ ግን እናንተ መስራት ትችላላችሁ። እኛ ኦር ሳምበዲ የተለየ የተሰጠው ነገር የለም። ጊዜን በአግባቡ መጠቀም ዘን ማድረግ ያለበትን ነገር ማድረግ። የሆነ ሰው ተከፍሎት እናንተ ማትከፈሉበት ምንም አይነት ምክንያት ስለሌለ፣ ስለዚህ መስራት የምትፈልጉና ኢንተረስቱ ያላችሁ በተለያየ ችግር ውስጥ ያላችሁ እህት ወንድሞች ዩቲዩብ ቻናላችሁን ከፍታችሁ እንደ ሳይድ ጆብ ሆነ እንደ ፉል ታይም ብትሰሩ ቢሊሚ ውጤት ታመጣላችሁ።